ስለሌለ እግዚአብሔር እቀጣለሁ እያለኝ ነው። አሞስ የሚባይ ሰው ይህንን አጥቻለሁ ህዝቤ ላይ እና እቀጣለሁ። አሁን እሱ ጋር አይደለም ያለሁት። የሚቀጥለውን ለመናገር ግን ይህንን ሳልናገር አይቻልም። ኮንቴክስት አሁን ስለሆነ ከዚህ ጋር የተያያዘ ነው። የሚገርማችሁ እስከ ምዕራፍ 9 ቁጥር 10 ድረስ እንደዚህ እየተናገረ መጣና በቁጥር 10 እና በቁጥር 11 መካከል ያለ ሺፍት እንደዚህ አይነት ሺፍት ተደርጎ ራሱ ግልበት አረገው። እግዚአብሔር እኮ ነው የሚያደርገው። አሞጽማ ያለውን ነው ቆሞ እያለ ያለ የሰራዊት ጌታ እግዚአብሔር እንዲህ ይላል ሲል ህዝቡ ይሰማል። አንሰማህም፣ አንተ የምትለውን አንፈልግም ማለት አይችሉም። ምክንያቱም አሜሲያስ ሐሰተኛ ነው። ትሞታለህ አለው፣ ሞተ ይላል። አሜሲያስም ሞተ ይላል፣ ሐሰተኛ ነው። ስለዚህ ህዝቡ እግዚአብሔር በአሞጽ በኩል እየተናገረ እንደሆነ ኦልሬዲ ገባቸው፣ እየሰሙት ነው። እስከ ቁጥር 10 ድረስ ያንን ተናግሮ እግዚአብሔር እንደዚህ አደርጋለሁ ይላል ሲል ይመስለኛል ህዝቡ እግዚአብሔር ይህን ከሚያደርግብን እኛ እንመለሳለን። ትክክል ነው፣ በድለናል። የሚፈልገው በጉንና በሬውን ዋኖሶቹን የመሰለን እኛን አልመሰለንም። ለካ በሬ በግና ዋኖስ እኛን ማግኛ መንገዱ እንጂ እግዚአብሔር የሚፈልገው እኛ ነው። በግ ይዘና ያለ በግ ፈልጎ አይደለም እግዚአብሔር በበጉ በኩል እኔ ሊነካኝ። አሜን በለዋ። ለዛ እኮ ነው በጣም ሲያስቸግሩት እግዚአብሔር መጣና እንደዚህ ያለ አልፈልግም ከዛሬ ጀምሮ አለ። ሚልኪያስ ላይ ይዘጋቸዋል። እንደውም በር ማለት ይዘጋልኝ በግ እንዳይመጣ ነው። በሬ ምናምን አልፈልግም። ለምን? በሺህ ተራሮች ላይ ያለው የኔ አይደለም ወይ? ለበግማ አንተ የማታውቀው ሺህ ተራራ ላይ እኮ የማይቆጠር የበረሃ በግ ምንም ያክል ገበያ የማታገኘው በግ አለ። እሱ እኮ የኔ ነው። እኔ አጣው በግ በበጉ አቋርጬ ልጨብጥ ነው። አንተ ማትመጣ ከሆነ በጉ ምን ያደርግልኝ? አልፈልግም፣ በቃ በዛው ይቅር። በእውነት መገናኛ ዋና ሆኖ እኛ እንዳንጠፋ የሚፈልገው ይህን አይደል እያለን እየሰጠን እኛ እንዳንጠፋ ጎናቸው አለ። መስዋዕትንም አንተንም ይፈልጋል ብሎ አዲስ ኪዳን ደግሞ ሞር አድቫንስ ነው። ያው ቅዱስና እግዚአብሔር ደስ የሚያሰኝ መስዋዕት ይኸው ነን። ምስጋና ብቻ ሰጥተህ መሄድ አትችልም። አንተ ራስህ ነህ በሰዋው ለምትቀርበው። አንድ ድህ አትሄድም፣ አንተ ነህ የምትነደው። የሚቃጠል መስዋዕት አንተ ነህ፣ እዛው ላይ ነው የምትቀርበው። ከዛ በበጎ ፈቃድ ተለይ ለአእምሮ የሚመች አገልግሎት ነው ትቀርብለታለህ። ከስር ይለቁሳል፣ ትነዳለህ። አሜን። አይዟቸው፣ አያቃጥልም። ለእግዚአብሔር የሚገባ ኑሮ ነው እና በቃ ይሄዳል፣ አይሞትም። ሕያው ነው መስዋዕቱ፣ እየቀረበ ሕያው እያቀረበ ሕያው። አሜን ነው። ስለዚህ እግዚአብሔር እኛን ይፈልገናል። የአሞጽ መጽሐፍ እሱ ነው እና አጥቻችኋለሁ፣ የላችሁም፣ እፈልጋችኋለሁ። ግን ካልመጣችሁ በቃ እኔ ምንም ማድረግ አልችልም። የምትሰሩ ስራ ደግሞ በኋላ ዋጋ እንዳያስከፍላችሁ ተመለሱ ይላል። ህዝቡ እንመለሳለን ያለ ይመስለኛል። ከዛ ቁጥር 9:11 ያነበብነው ክፍል ምንድን ነው የሚለው? ዋው! እግዚአብሔር የቀጠረው ቀን አለ። በጣም ህዝቡ እግዚአብሔር ሊቀጣን ነው፣ ልንሞት ነው፣ ልንጠፋ ነው፣ በቃ እግዚአብሔር ወደ መቃብር ሊልከን ነው፣ እስካሁን የመጣው የፍርድ ቃል በሙሉ ላያችን ላይ ሊወርድ ነው ብለው ድፍት ሲሉ በእግዚአብሔር ፊት እግዚአብሔር እንደዚህ ያለ በዚያም ቀን የወደቀችውን የዳዊትን ድንኳን አነሳለሁ ብሎ እግዚአብሔር ስለ ወደፊቱ ነው የሚናገረው። ስለ ወደፊቱ የተበላሸ ነገር አለ፣ የወደቀ ነገር አለ አይደል? ሊትራሊ ቃሉ የሚናገረው የዳዊት ድንኳን ወድቃለች። አንድ ዳዊት ስለሚባል ግለሰብና በሱ በኩል ስለቀጠለ ንጉሳውያን ቤተሰብ አይደለም እግዚአብሔር እየተናገረ ያለ። በዳዊት በኩል እግዚአብሔር ስለጀመረው ብርቱና ታላቅ ስለሆነ መለኮታዊ አሰራር ነው እግዚአብሔር እየተናገረ ያለ እንጂ ዳዊት ነበር፣ ከዛ ሰለሞን ነበር፣ ከዛ ኢዮርብዓም መጣ፣ ከዛ በኋላ እንትን ወደቀ፣ እንትን ፈረሰ አይደለም። ስለዛ ሰውዬ ቤተሰብ አይደለም እግዚአብሔር እያወራ ያለው። በእስራኤል መካከል ስለሚኖር መስዋዕት፣ በእስራኤል መካከል ስለሚቀርብ አምልኮ፣ በእስራኤል መካከል ስለሚኖር እግዚአብሔርን መካከለኛ ስላደረገ ሕይወት ነው እግዚአብሔር ወድቋል። የወደቀ የዳዊት ድንኳን አለ። ያችን የወደቀችውን የዳዊትን ድንኳን በዚያን ቀን አነሳታለሁ፣ አድሳለሁ፣ ወደ ሕዝቤ ወደ እስራኤል እመለሳለሁ ማለት እመጣለሁ። እግዚአብሔር ቀን ቀጠረ። ያቺ ቀን
እግዚአብሔር ያድሰን፣ እግዚአብሔር ያንሳል፣ እግዚአብሔር እንደገና ፊቱን እንደገና መገኘቱን እንደገና ብርሃኑን ይመልስልን። ብዙ እድል አለን ከነሱ በላይ እኛ የወደቀ ነገር አለ። በጣም ብዙ ሊወድቅ ጫፍ ላይ የደረሰ ነገር አለ። በጣም ብዙ እየፈራ እየተሰጋለት ያለ ብዙ ነገር አለ። በዚህ አካሄዱ ከቀጠለ አንዳንድ ቦታ ወንጌል በጣም ዘመናዊ ከመሆኑ የተነሳ እውነትን ቆሞ መናገር ከባድ የሚሆንበት ጊዜ እየመጣ ነው። እውነትን ቆሞ መናገር እግዚአብሔር የሚፈልገው ይሄና ይሄን ነው ብሎ መናገር ኮምፕሮማይዝ የሚደረግበት ዘመን እየመጣ ነው። በጣም ብዙ ነገር እየወደቀ ነው። በምንድን ነው ይሄንን የምናስተካክለው? በመመለስ በእግዚአብሔር ፊት በመውደቅ በመጸለይ የእግዚአብሔርን ፊት በመለመን እግዚአብሔር እንዲመለስ በመለመን ንስሐ መግባት ነው ግዴታ። ተንበርክኮ ረጅም ሰዓት ፊቱን መፈለግ ነው። አዎ ወደ ቃሉ መመለስ፣ ለቃሉ ታማኝ መሆን፣ የህይወት አቋም ማስተካከል፣ መቀየር፣ መንገድ መለወጥ፣ አዎ ግዴታ። እግዚአብሔር አነሳለሁ ሲል እሺ ማለት አለበት ሰው። እግዚአብሔር ማንሳቱ አይቀርም። ለምን በዚህ ትውልድ አያነሳው? ይህንን ቃል እግዚአብሔር ለምን ለሚቀጥለው ትውልድ ለምን ያሻግረዋል? ከተመለሱ እኮ ይመልሳቸዋል። እሺ ካሉና ዝቅ ካሉ እኮ እግዚአብሔር በዚህ ዘመን እኮ ያደርገዋል። ማንም አላለም። ህዝብ ሁሉ ቅድም ያልኳቸው አይነት ማህበረሰብ ነው። እጅግ ቅንጦት የሞላበት ህይወት እየኖሩ በዚህ መሀል ነው እግዚአብሔር መጥቶ የሚናገረው። ፋይናንሻሊ በጣም ተባርካለች እስራኤል። በአገር ደረጃ ግዛቷ በጣም ትልቅ ነው። ዙሪያዋ ያሉ ነገስታቶች ይፈሯታል። በሚሊተሪና በኢኮኖሚ በጣም ገዢ ናት። ህይወት ወድቋል አለ እግዚአብሔር። በሚታየው ነገር በጣም በልጸጋችኋል። ህይወት ከእኔ ጋር ያለ ግንኙነታችሁ ወድቋል። ከእኔ ጋር ያለ ግንኙነታችሁ ከወደቀ የሚታየውም ነገር አይቆይም ማለት እና ተመለሱ። ይህንን እግዚአብሔር የሚናገረው ለቃል ኪዳን ህዝብ ነው፣ ለአብርሃም ዘር ነው። የዳዊት ድንኳን ከተባለ እየተነገረ ያለው ለእስራኤል ህዝብ ነው። ዳዊት የእስራኤላውያን ነው፣ የአሕዛብ አይደለም። ዳዊት የእስራኤል ንጉሥ ነው። እግዚአብሔር ስለ አብርሃም ቢናገር አብርሃም ቢል ኦኬ ስለሆነ ነገር እያወራ ነው። ዳዊት ካለ ስፔሲፊክ እየተወራ ያለው እስራኤል ነው። መሲያኒክ ላይ ነው የሚወራው። አሕዛብ ከሄዱት የሚተናገሩ የለ። ይሄው ሰውዬ ባገለገለበት ዘመን ያገለገለው ዮናስ ትንቢት ዮናስን እዚህ ቦታ እንደሰበኩት አስታውሳለሁ። አሶር መንደር ሄድ ትዝ ይላችሁ። ነነዌ የአሶር ዋና ከተማ ኢትዮጵያ ገብቶ አዲስ አበባ ቢመጣ የአንድ ቀን መንገድ ያክል ሄደ። ነነዌ ታላቅ ነበረች። ዮናስ ትንቢት ሲናገር ነነዌ ትወድቃለች አይደለም ያለው፣ ታላቂቱ ነነዌ ታላቅ ናት ከተማዋ። ሪቢሊየስ አመፀኛ ከተማ ናት። ዮናስ ቆሞ በዚህ ጊዜ ካልተመለሳችሁ በእነዚህ ቀናት ነነዌ ትገለበጣለች። ንጉሱ ሰማ አይደለም የሚለው ቃል። ንጉሱ ሰማ። ከዛስ ንጉሱ ጀምሮ እስከ ታችኛዋ ሴት ድረስ አዋጅ ወጣ። እሱ ብቻ አልበቃቸው፣ እንስሶቹ እንዳይብለዋል። እንስሳ ይብሉ ምግብ እንስሶቹን ከለከሉ። ሁሉም ወድቀው ንስሐ ገቡ። መጽሐፍ እንደዚህ ይላል፣ እግዚአብሔር ሊያመጣባቸው ከነበረው ጥፋት ተጸጽቶ ተመለሱ። ዮናስ አጠፋለሁ ብሎ ነገር ትጠፋላችሁ። አይ ቲንክ ዮናስ እንደዛ አይነት ትንቢት ተናጋሪ ማለት ትጠፋላችሁ ደስ ይላል። መለስኩ ሲል ልከፋው ነው ይላል። አንዳንድ ሰው ወንጌል ዝም ብለህ ለምን ትናገራለህ? እግዚአብሔር ካለ ያው ጠቅሱ ይልበቁ ተበይ ትላለህ። ስደርስበት ሲኦል ትገባለህ ከሚል በላይ ከባድ ፍርድ አለ። ሰው እኮ ሲኦል ይገባል። ወንጌል እኮ ይሄ ነው አይደል? ሰው እኮ በክርስቶስ ካላመነ ሲኦል ይገባል። መሬት ላይ ምንም ቢያደርግ መሬት ላይ ችግር የለውም። የሆነ ቀን ድል ከሰጠና ከተመለሰ መሬት ላይ ሰው እንደፈለገ ኖሮ ኧረ ችግር የለውም ኧረ እግዚአብሔር የሚባል የለ ምናምን እያለ ኖሮ መጨረሻ ላይ ቢያወራርደው ከባዱ እሱ ነው። ዘላለሙ ነነዌ ትገለበጣለች ሲል ይፈታሉ። እነሱ እኮ አምላካቸው እኮ ካሞሽና ሞሎክ ነው። የእስራኤል አምላክ እግዚአብሔር እንዲህ ይላል ያለው ዮናስ ሰው ሀገር ገብቶ በእስራኤል አምላክ እኮ ነው የተናገረው። እግዚአብሔር የትኛው የእስራኤል አምላክ ያህዌ እና ነነዌን እገለብጣታለሁ ሲል እንውደቃሉ። አማልክቶቻቸው በሉ ቆይ እናንተ ላይ ሌላ ጊዜ የእስራኤል
አምላክ ትክክለኛ ነው ብለው እግዚአብሔር ሊያመጣ ከነበረው ነገር ተመለሰ። ዮናስን መጣና እንደዚያ ነነዌ ንስሐ ገቡ። ዮናስ ቆሞ ከተማው የሚንቀሳቀሱ የለም፣ በሙሉ ተንበርክከዋል። እንስሶች ከእንትናቸው አልወጡም ወዶች እንዲግጡ። እንስሳ በሙሉ ጾሟል። ከብት በሙሉ ጮኋል። በግ ይላሉ ከብቶች ሲሉ ጾም ጸሎቱ ነው። ህዝቡ ወደ እግዚአብሔር ይጮሃል፣ ከብቶች ደግሞ ወደ ገዢዎቻቸው። እግዚአብሔር ካልተመለሰ አትበሉ ይሏቸዋል። ለምን ምን ያደርጋል? በልታችሁ በኋላ ከምትሞቱ ጾማችሁ ብትኖሩ ተመልሰን በህይወት ነው። እውነቴን ነው የምነግራችሁ። በጣም ጊዜያዊ ለሆነች ነገር ረጅም ዘመን ዋጋ ከምንከፍል በጊዜ ተመልሰን ረጅም ዘመን በሰላም ከጌታ ጋር ብንኖር አይሻልም? ምድሪቱ ብትባረክ አይሻልም? ትውልድ ቢያርፍ አይሻልም? ቤተ ክርስቲያን ከተስተካከለች አገር ይስተካከላል። ቤተ ክርስቲያን ከተበላሸች አገር ይበላሻል። እንዳይመስላችሁ ሶርስ ቸርች ነው፣ ዓለም ውጤት ነው። ቤተ ክርስቲያን ቀጥ ካለች ምንም ነገር ይስተካከላል። ባይዘው እውነቴን ነው የምነግራችሁ። በእግዚአብሔር ቤት ውስጥ ስላለን መጽሐፍ ቅዱሱ እስራኤል ከእግዚአብሔር ጋር ሲበላሽባት ኢኮኖሚዋ፣ ሚሊተሪዋ ትወድቃለች። ከእግዚአብሔር ጋር ቀጥ ካለችስ አከተመ፣ ጠላቶቿ በሙሉ ይንበረከካሉ። የኃይላችን ሚስጥር መንፈሳዊ ዓለም አነሳለሁ አለ እግዚአብሔር። የምትመለሱ ከሆነ በዛም ቀን የወደቀ ፌል ያደረገ የተንኮታኮተ አይነሳም የተባለውን የዳዊትን እንኳን መልሼ ታነሱታላችሁ አይደለም ያለው። እናንተ ትመለሳላችሁ፣ ምን ያነሳዋል? እስቲ አሜን በሏ። የዳዊት ስርወ መንግስት ጀማሪ እግዚአብሔር ነው። የዳዊት ስርና መሰረት ዳዊት ራሱ መሀል ላይ ነው የመጣው። ስርና መሰረት የሚባል አለ ከስር። ዳዊት ከላይ ነው፣ ስርና መሰረቱ ክርስቶስ ነው። አሜን በሏ። ጀማሪው እኔ ነኝ አላው። እማነሳው እኔ ነኝ፣ እማነሳው እኔ ነኝ። ከተመለሳችሁ አነሳለሁ። በመመለስ ውስጥ ያለ የተሃድሶ በረከት ልነግራችሁ አልችልም። ስንመለስ ወድቋል፣ ከዚህ በኋላ በቃ አይቻልም ሊመለስ የምትሉት ነገር ይስተካከላል። እኔ እያወራሁ ያለሁት እንደ ዓለም አይደለም፣ እንደ ቸርች ነው እያወራሁ ያለሁት። ስንመለስ እግዚአብሔር በቤተ ክርስቲያን ውስጥ የጠፉ ጠረኖቹን ያመጣል። መዓዛው ልባችን፣ ቤታችን፣ የግል ሕይወታችን ይፈወሳል። ስብርቅርቅ ያለውን ነገር እግዚአብሔር ያስተካክላል። በጣም በትህትና ጎናቸው ለሰው ወደ እግዚአብሔር እንመለስ። በጣም እንደዚህ አይነት ጉዳይ የሚያነሳ ሌላ አንድ መጽሐፍ አለ። ሰቆቃው ኤርምያስ አንብባችሁ ታውቃላችሁ? መጽሐፍ ገና ከርዕሱ ነው የምናልፈው። ሰው ትንሽ ስለሆነች ከትንቢተ ኤርምያስ ወደ ሕዝቅኤል እንዲህ ነው የምናልፈው። አይነበብም። ሰቆቃው ኤርምያስ፣ ሕዝቅኤል አይነበብም። ሰቆቃው ኤርምያስ መጽሐፉ እንመለስ እኮ እንመለስ እኮ። ህዝቡ አመፀ፣ እግዚአብሔርስ አልፈልግም ትቻችኋለሁ አለ። ተመለሱ። ባይዘው ሲመለሱ ንስሐ ሲገቡ ወድቀው ሲጸልዩ መጽሐፍ ኤርምያስ እንደሱ አይደል ያለው? ጸሎታችንን ላለመስማት ራስን በደመና ሸፍን። ተንበርክከው ቀና ሲሉ ተሸፍኗል። ነጥሮ ጸሎታችንን ላለመስማት ራስን በደመና ዘግተዋል እንዳይመጣ። ተመልሰው አልመልስም እምቢ አለ። ከዛስ ኤርምያስ ተነስቶ ይሄድ ጸሎታችንን ካልሰማ አማራጭ እንፈልግ ብሎ ሲነሱ መንገዴን በተጠረበ ድንጋይ ዘጋሁ። ጸሎት አትሰማ፣ መሄድ ተከለከልክ። ምን እናደርግ? ወደ ጎን ብለህ ወደ ላይ የተጠረበ ድንጋይ ማለት ምን ማለት እንደው ታውቃለህ? ግጥም ማለት ነው። አሁን ዝም ብሎ ድንጋይ ነው ትሾልካል። የተጠረበ ማለት እስኳድራ ጠብቆ ጥቅጥቅ ያደርጋል። እግዚአብሔር ሲዘጋብህ ጥቅጥቅ ትንፋሽ አያልፍም ማለት እንዳልሄድ መንገዱን ዘጋው። ስጸልይ ደግሞ አልሰማም ብለህ ዘጋ። ወደ እግዚአብሔር እንመለስ፣ እርሱ ይመራናል።
ከተማ የሚያስባለ የእኛ መጽ አይደላው መልሰን እኛም እግዚአብሔር መጨረሻ ላይ እቀጣለሁ ብሎ ጀምሮ እቀጣለሁ የሚል መልእክት የተመጻፈ እቀጣለሁ ብሎ ይጀምራል። እግዚአብሔር ባይዘ እቀጣለሁ ሲል ኖርማል ሆነ ቆማ አሰማው። አቀጣጡ ከባድ ነው። ታሪክን ከምድር ላይ ተበስሷል ሲል ነበራስ ብለሃለሁ ነው እኮ አይደል? ብዙ አሁን ሂዱ አሞጽ ላይ ብዙ አገሪቱን እበትናታለሁ እኮ ነው። ተፈላልጋችሁ አትገናኙ ማለት አሁን ተሰብስበው ቁጭ ብሎ የሚወርዱት ብትፈላለጉ አትገናኙ እበትናችኋለሁ። ሰው ሀገር ባሪያ ትሆናላችሁ ምናምን ሲል ድፍት ስትል ይመጣል። እስከ መጨረሻ አይጨክንም የሚል ቃል አለ። ውድቅ ስትል ወደቀው እንኳን አነሳዋለሁ ይላል። ይመጣና ደግሞ ታስ አሁን ይኸው 9 ምዕራፍ ሙሉ ቅጥቅጥ ተደርገው መዝጊያው ነው የመጽሐፉ መዝጊያ ላይ መጣና እግዚአብሔር እየጨረስኳችሁ አልዘጋውም አለ። ማደስ አወራለሁ አለ። የሚመለስ ካለ እግዚአብሔር መላሽ፣ የሚበረከት የሚወድቅ ካለ እግዚአብሔር ያነሳዋል። መጽሐፍ ቅዱስ ወደ የሚለው መዝሙር 51 ነው። ዳዊት በኃጢአት ከወደቀ በኋላ ንስሐ የገባው መዝሙር 51 ላይ ምንድን ነው የሚለው? በጾም ብርጨኝ እነጻለሁ ምናምን ካለ በኋላ ኃጢአተኝነቱ ሲናገር ከእናቴ ማህፀን አይደለም ይላል። በኃጢአት ነው የተጸነስኩት እና መሀል ጀምሬው አይደለም ማለት ጸንስ ጀምሬ ኃጢአተኛ ነኝ መች በፊት ልቆም ይችላል አለና እንትኗ ገብቷለች። የእግዚአብሔር ልብ እንዴት እንደሚከፍት ያውቃል። የተሰበረውን ልብ አንተ አትንቀውም። የተዋረደው መንፈስ መስዋዕት ነው እና ምንድነው መድኃኒቱ? ውድቅ እምነት። እግዚአብሔር ስራው አንተ ብትክልኝ ይሻለኛል ስትል በህይወት እኔ በእውነት ነው የምላችሁ ስንቱን ላንሳው ነው ያለው የዕብራውያን ጻፈ። ስንቱን ላውራው። መጽሐፍ ቅዱስ በሙሉ በእንደዚህ አይነት ታሪክ የተሞላ እስራኤል ነፃ ስታስቸግረው እግዚአብሔር መጣና አዝኖ ነው ሊቀጣ ፈለገና አልቀጣትም። ቆይ መነሻዋን ላስታውሳት እንድትመለስ በደም ተለውሰሽ ሳለሽ በመንገድ ወድቀሽ ምን ማለት ነው? የተወለደ ህፃን ገና አጥንቱ ሳይቆረጥ በደም ተጨማልቆ መንገድ ላይ ወድቆ ሊሞት እያጣጣረ ማለት ነው። በልጅነትሽ ነው ያገኘሁሽ። የት? በደም ተለውሰሽ መንገድ ላይ ጥለውሽ ልትሞች ስትይ በደም ተለውሰሽ ሳለሽ አየሁሽና በህይወት ኑሪ ያልኩሽ። አሁን አድገሽ ስትበሲ ትልቅ ስትሆን መልክሽ ሲያምር ሌሎች አማሩሽ አላት። እኔ ግን በደም ተለውሰሽ ነው ያገኘሁሽ። በህፃንነትሽ ነው ያገኘሁሽ። በህይወት አኑሬ አሳድጌ ተንከባክቤ እንደዚህ መልክ ሲመጣ ቆንጆ ስትሆኚ አማርሻቸው። አንቺም እኔን ትተሽ ሄድሽ። እግዚአብሔር በጣም እንደዚህ ነው። ወደ እኔ ተመለሽ። የልጅነት አምላክሽ እኔ ነኝ። ንስሐ፣ ምህረት፣ ተሐድሶ፣ መመለስ ሁልጊዜ በእግዚአብሔርና በህዝቡ መካከል አለ። ህዝቡ ያጠፋል፣ ሁሌ ነው የሚያጠፋው። ህዝብ ይደክማል፣ ሁሌ ነው የሚደክመው። ህዝብ ይስም፣ ሁሌ ነው። እግዚአብሔርስ የምህረት አምላክ ነው። ሁሌ እጁን ዘርግቶ ኑ። አንዳንድ ሰው እግዚአብሔር ሲገድል ደስ የሚለው ሰው አለ። እገድላለሁ ይላል ሲባል አዎ የሚል ከማን ነው የሚጀምረው? እውነቴን እኮ ነው የምልህ። የማን ጽድቅ ነው? እግዚአብሔር እንትናን ገሎ ማን በእግዚአብሔር ፊት መቆም ይችላል? መመለስ ነው የሚያዋጣው። ንስሐ ነው የሚያዋጣው። መውደቅ፣ ዝቅ ማለት። እውነቴን ነው የምነግራቸው። ከአንዳንድ ኃጢአተኛ በላይ አንዳንድ ጻድቅ ነው የሚበድለው። ያ ፈሪሳዊ እንደሰደደ ነው። በቀን 3 ጸልያለሁ፣ 10 እንደዚህ አረጋለሁ፣ እንደዚህ አረጋለሁ። ቀና ብሎ ነው ታውቃለህ። በእግዚአብሔር ነጭ ልብስ ለብሶ ጥምጣሙ ጠምጥሞ ሲያወራ አንድ ደግሞ ቀራጭ ቆሞ ልቡን እየደቃ ይላል። አንተ ፈሪሳዊ ራይት። እውነተኛ ጽድቅ ትሁት ነው የሚያደርገው። የራስህ ጽድቅ ሲሆን ነው ትዕቢተኛ የሚያደርገው ሰው። እንደዚህ አየሁና እንደዚህ ደግሞ ቀራጭ ስላላረከኝ አመሰግናለሁ። እየጸለየ ነው። እኔ ወደ ራሱ ነው የሚጸልየው። ወደ ሰው ራሱ እንዳይባልም ባይዘው ትዕቢተኛ ከሆንክ አጠገብ ያለው ሰውዬ ነው የሚቃወመው መጀመሪያ፣ ሌላ ሰው እንዳይመስል። ትዕቢት በጣም ደስ የሚለው ለትዕቢተኛው ነው። አጠገብ ያለ ሰውዬ ባይዘው በጣም ስትታበይበት ምንም ሊያደርግህ ካልቻለ ነው ዝም የሚል። እድል ቢያገኝ የመጀመሪያ እሱ ነው የሚመጣ። ትዕቢታው ለራስ እግዚአብሔር ይቃወመዋል። ትዕቢተኛ ሰይጣን እንዳይመስል እግዚአብሔር
ሰይጣን እንደሚያደርግ ታውቃለህ? ሰይጣን ትዕቢተኛ ያደረገውና ሆኖ የሚቆመው ሰይጣን እንዴት እንደሚቀጣ ለማየት ትዕቢተኛን የሚቀጣው እግዚአብሔር ነው። ለትዕቢተኛ የተላከ እንዳይመታው እሱንም እሱ ራሱ ጠቅ ቆሞ ምን ሊያደርገው ነው ይላል። 7 ዓመት ሲያርስ ያስበላው ብዬ ነበር። ንስሐ አለመመለስ፣ አለመውደቅ፣ ልብን አለመስበር ፕራይድ እንደሆነ ታውቃላችሁ። ፕራይድ በእግዚአብሔር ፊት የሚደረግ ትዕቢት ደግሞ አመፅ፣ መሰበር፣ መጸለይ፣ መንበርከክ፣ በእግዚአብሔር ፊት መውደቅ ትህትና ነው። መሸነፍ አይደለም። መሸነፍ ቢሆንስ ራሱ ይሁና። በእግዚአብሔር ፊት ስንበረከክ ተሸነፍ ልሸነፋ የፈለጉትን ይበሉ፣ እጸልያለሁ የፈለጉትን ይበሉ። እንደዚህ በደረት እየተንፏቀቅ ማረኝ 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 ሰው ገሎ ነው ይበሉ። ምንም እኮ አልሰራህም አንተ እና በእግዚአብሔር ጻድቅ ነው። እኔ አንተኛ ነኝ። ትክክል ነው። ትክክለኛ ፖዚሽን ነው። አንዳንድ ሰው እንደዚህ ይላል፣ እግዚአብሔር እንትን አድርጎ እኔ እንትኑ አትበል አሉ። ይኸው አሉ እነሱ ዝገትህን ከአንተ አስወግዳለሁ ቤት ሳላደረገባቸው ይሄ አፈር ዝገት ብረት ነው የሚይዘው። ይገርማችኋል። ግን ከውስጥ ይይዛል ዝገት። ደንቱን አፈሩን ይወስድ ብረት ነው ማለት ነው። ጠንከር ዝገት ይዘና እግዚአብሔር ነው። ዝገት ማስወገድ ምን ማለት ነው? ኬሚካል አፈሳለሁ ተፈቀፈቃ እግዚአብሔር ሲፈቀፈቃ ስቆን ሲይዞ ምድርን በያዘበት እጁ እንዲህ ሲፈቀፍቅ ነፍስ፣ መንፈስ፣ ስጋ፣ ምኞት፣ ሀሳብ ብሎ ነው የሚበታተነው። ምንም እንዳይቀር። ለምንድን ነው ዝገትን የሚያስወግደው? እንድትኖርለት እኮ ከነ ዝገት የሚተው አትጠቀው። ዝገትን ሲያስወግድ የእሱ ትሆናለህ። ምንም ያደረግ እግዚአብሔር ለእኔ ነው።